ሰላም ጤና ይስጥልኝ። የዕለቱን ዋና ዋና ዜናዎች ይዘን ቀርበናል። በቅድሚያ አርዕስት። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በባህር ዳር ከተማ በ3.3 ቢሊዮን ብር የሚገነባው 4 ፖይንትስ ባይ ሸራተን ጣና ሆቴል የፕሮጀክት ግንባታን አስጀመሩ። ለሀገር ግንባታ የሚፈጥሩ አእምሮዎችና የሚሰሩ እጆች ዋነኛ ምሰሶች ናቸው ሲሉ የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ገለጹ። ኢትዮጵያ አየር መንገድ በ2026 የአፔክስ መንገደኞች ምርጫ በአፍሪካ ምርጡ አየር መንገድ ሽልማትን አሸነፈ። የልማት ትሩፋት መርሃ ግብር በአካልና በአእምሮ የበለጸገ ማህበረሰብ ለመፍጠር ገንቢ ሚና እንዳለው የቀድሞ ምክትል ጠቅላይ ሚኒስትርና የአዳም ፋውንዴሽን መስራችና ሊቀመንበር ደመቀ መኮንን ገለጹ። የሚሉት የዕለቱ ዜናዎቻችን ናቸው። ዜናዎቹን በዝርዝር እንመለከታለን። ከዜናዎቹ ጋር ሀብታሙ አክሊሉ ነኝ። አብራችሁን ቆዩ። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በባህር ዳር ከተማ በ3.3 ቢሊዮን ብር የሚገነባውን 4 ፖይንትስ ባይ ሸራተን ጣና ሆቴል ፕሮጀክት ግንባታን አስጀመሩ። በታሪካዊ ጣና ሆቴል ባለበት ስፍራ ላይ በሚድሮክ ኢንቨስትመንት የሚገነባው ይህ ዓለም አቀፍ ሆቴል በ18 ወራት ውስጥ ተገንብቶ እንደሚጠናቀቅም ተገልጸዋል። ምክትል ጠቅላይ ሚኒስትሩ በዚህ ወቅት ባስተላለፉት መልእክት ይህ ግዙፍ ፕሮጀክት ለባህር ዳር ከተማና ለሀገራችን የቱሪዝም መዳረሻነት ከፍታና ለኢኮኖሚ መነቃቃት ትልቅ ብስራት ነው ብለዋል። የሚድሮክ ኢንቨስትመንት ግሩፕ በእርሻ፣ በማዕድን፣ በሌሎችም ዘርፎች የሚያስመዘግበው አስደናቂ ስኬት የግሉ ዘርፍ በኢኮኖሚ እድገት የሚያበረክተውን ከፍተኛ ሚና በተግባር የሚያረጋግጥ መሆኑን ገልጸዋል። በተለይም የኢንቨስትመንት ግሩፑ በፈታኝ ወቅት ቀድሞ በመገኘትና ክፍተቶችን በመሙላት ረገድ የላቀ ተምሳሌትነት መገለጫ እንደሆነም ተናግረዋል። በባህር ዳር ግንባታ የተጀመረው ሆቴል ሲጠናቀቅም ኢትዮጵያ ዘመኑን የዋጀና ዘላቂ ኢኮኖሚ ለመገንባት በጀመረችው ጉዞ ተጨማሪ አቅም እንደሚሆንም አንስተዋል። በተለይም በአካባቢው ካሉ የተፈጥሮና ሰው ሰራሽ የቱሪዝም ጸጋዎች ጋር ተዳምሮ ለባህር ዳርና ለአካባቢው እድገት ትልቅ እድል ይዞ እንደሚመጣ አስረድተዋል። መንግስት የኢትዮጵያና ከተሞቿን የቱሪዝም መዳረሻነት ከፍ የሚያደርጉ ትውልድ ተሻጋሪ ፕሮጀክቶች እንዲሳኩ ለማድረግ አስፈላጊው ድጋፍ እንደሚያደርግም አረጋግጠዋል። የ4 ፖይንትስ ባይ ሸራተን ጣና ሆቴል ፕሮጀክት በፍጥነት በማጠናቀቅ ለአገልግሎት ለማብቃት መትጋት እንደሚገባ አጽንኦት ሰጥተዋል። የሚድሮክ ኢንቨስትመንት ግሩፕ ዋና ስራ አስፈጻሚ ጀማል አህመድ በበኩላቸው ኩባንያው መንግስት የፈጠረው ምቹ ሁኔታ በመጠቀም ለቱሪዝም ዘርፉ መነቃቃት የበኩሉን ድርሻ እየተወጣ ነው ብለዋል። በባህር ዳር የሚገነባውን ዓለም አቀፍ ደረጃውን የጠበቀ ሆቴል በ18 ወራት ውስጥ ለማጠናቀቅ እንደሚሰራም አረጋግጠዋል። ሚድሮክ በተለያዩ ከተሞች ለኢትዮጵያ ቱሪዝም እድገት ገንቢ ሚና የሚወጡ ዘመናዊ ሆቴሎችን እየገነባ እንደሚገኝም አስታውቀዋል። በ3.3 ቢሊዮን ብር ወጪ የሚገነባው የ4 ፖይንትስ ባይ ሸራተን ጣና ሆቴል በ32440 ካሬ ሜትር ላይ የሚያርፍ ሲሆን 120 ዘመናዊ መኝታ ክፍሎችና 4 ዓለም አቀፍ ሬስቶራንቶች ከ1000 በላይ ሰዎችን ማስተናገድ የሚችል ትልቅ አዳራሽና የመዋኛ ገንዳን ጨምሮ ሌሎች አገልግሎቶችንም አካቷል። ለሀገር ግንባታ የሚፈጥሩ አእምሮዎችና የሚሰሩ እጆች ዋነኛ ምሰሶች ናቸው ሲሉ የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ገለጹ። የአዲስ አበባ ከተማ ስራና ክህሎት ቢሮ ያዘጋጀው 16ኛው ከተማ አቀፍ የቴክኒክና ሙያ ሳምንት የቴክኖሎጂ ልህቀት ለሀገር ብልጽግና በሚል መሪ ሀሳብ በአራዳ ፓርክ ተከፍቷል። የአዲስ አበባ ከተማ ከንቲባ አዳነች አቤቤ በዚህ ወቅት በቅርቡ ጠቅላይ ሚኒስትር ዶክተር አብይ አህመድ በአፍሪካ ህብረት የሰው ሰራሽ አስተውሎት እና የዲጂታል ጤና ዘርፍ መሪ ሻምፒዮን ሆኖ መሾማቸው ኢትዮጵያ በዘርፉ እያሳየች ያለችውን ትልቅ ምርታ ማሳያ መሆኑን አንስተዋል። ሀገር በሚፈጥሩ አእምሮዎችና በሚሰሩ እጆች ይገነባል ያሉት ከንቲባዋ ለዚህም የቴክኒክና ሙያ ኮሌጆች እያከናወኑ ያለው ተግባር እውቅና መስጠት እንደሚገባም ተናግረዋል። ሀገር በልጆቿ ጥረት እንደምትገነባ ገልጸው በተለይም በቴክኖሎጂ ዘርፍ እየታየ ያለው ለውጥ ተስፋ ሰጪ መሆኑን ጠቁመዋል። የቴክኒክና ሙያ ዘርፍ ለሀገር የኢኮኖሚ እድገትና ለኢንዱስትሪ ሽግግር መሰረት የሚጣልበት መሆኑን ገልጸዋል። ቀደም ሲል ከውጭ ሀገር በከፍተኛ የውጭ ምንዛሪ ሲገቡ የቆዩ ምርቶች አሁን ላይ በሀገር ውስጥ በቴክኒክና ሙያ ተቋማት መመረት መጀመራቸውን ጠቅሰዋል። በተለይም በከተማዋ እየተከናወኑ ያሉ ግዙፍ የመሰረተ ልማት ስራዎች የዘርፉ ባለሙያዎች እውቀታቸውና ጥበባቸውን በተግባር እየታየ መሆኑን ገልጸዋል። ምርቶችን በሀገር ውስጥ ከመተካት ባለፈ ዓለም አቀፍ ገበያ ላይ ተወዳዳሪ በማድረግ ወደ ውጭ መላክ ላይ ትኩረት ሊደረግ እንደሚገባ አሳስበዋል። ይህ ሂደት ሀገራችን በራሷ አቅም እንድትቆም ትልቅ ማሳያ መሆኑን ገልጸው የከተማ አስተዳደሩ እነዚህን የፈጠራ ስራዎች ለማስፋፋት የሚያደርገውን ድጋፍ አጠናክሮ እንደሚቀጥልም አረጋግጠዋል። በቅርቡ ጠቅላይ ሚኒስትር ዶክተር አብይ አህመድ በአፍሪካ ህብረት የሰው ሰራሽ አስተውሎትና የዲጂታል ጤና ዘርፍ መሪ ሻምፒዮን ሆኖ መሾማቸው ይታወቃል። ሹመቱ ጠቅላይ ሚኒስትሩ በዘርፉ ላሳዩት አመራርና ኢትዮጵያ በአህጉሪቱ የሰው ሰራሽ አስተውሎትንና የፈጠራ ስራዎችን ለማስፋፋት እየተገበረች ላለው የላቀ ሚና የተሰጠ እውቅና መሆኑም በወቅቱ ተገልጸዋል። ሹመቱ ኢትዮጵያ የሰው ሰራሽ አስተውሎት ቴክኖሎጂን ስነ ምግባራዊ መርሆች በተከተለ መልኩ በማልማት በመመራመር እንዲሁም ተግባራዊ በማድረግ በኩል ከአፍሪካ ቀዳሚዋ ሀገር እንድትሆን ለተሰሩ ስራዎች እውቅና የሰጠ ነው በሚልም መገለጹ ይታወሳል። የኢትዮጵያ አየር መንገድ በ2026 የአፔክስ መንገደኞች ምርጫ በአፍሪካ ምርጡ አየር መንገድ ሽልማትን አሸነፈ። የኢትዮጵያ አየር መንገድ የ2026 የአፔክስ መንገደኞች ምርጫ በአፍሪካ ምርጡ አየር መንገድ ሽልማትን በማሸነፍ የአቪዬሽን መሪነቱን አረጋገጠ። ይህ እውቅና አየር መንገዱ በመላው ዓለም በሚያደርጋቸው በረራዎች ቀልጣፋ፣ ምቹና አስተማማኝ አገልግሎት ለመስጠት ያለውን ቁርጠኝነት የሚያሳይ ሲሆን ሽልማቱ ሙሉ በሙሉ በመንገደኞች እውነተኛ የጉዞ ተሞክሮ በተሰጠ ድምፅ አማካኝነት ነው። አየር መንገዱ ራዕይ 2040 በተሰኘው ስትራቴጂካዊ እቅዱ በዓለም ካሉ 20 ቀዳሚ የአቪዬሽን ግሩፖች
አንዱ ለመሆን እየሰራ ሲሆን በቶጎ፣ ማላዊ፣ ዛምቢያና ኮንጎ ከሚገኙ አየር መንገዶች ጋር በመተባበር የበርካታ ማዕከላት ስትራቴጂን በመተግበር ላይ እንደሚገኝም ታውቋል። የሌማት ትሩፋት መርሃ ግብር የእናቶችና ህጻናትን የተመጣጠነ የምግብ አቅርቦት በማሟላት በአካልና አእምሮ የበለጸገ ማህበረሰብ ለመፍጠር ገንቢ ሚና እንዳለው የቀድሞ ምክትል ጠቅላይ ሚኒስትርና የአዳም ፋውንዴሽን መስራችና ሊቀመንበር ደመቀ መኮንን ገለጹ። የአዳም ፋውንዴሽን በአፍሪካ መቀንጨርን በመግታት አጀንዳ 2063 ግቡን እንዲመታ ለማገዝ በቀድሞ የፌዴሪ ምክትል ጠቅላይ ሚኒስትር ደመቀ መኮንን የተመሰረተ መንግስታዊ ያልሆነ ተቋም ነው። ከዘርፉ ተዋንያን ጋር በመተባበር የተመጣጠነ ምግብ ተደራሽ በማድረግ በአፍሪካ መቀንጨርን የማስቆም በሲቪል ማህበረሰብ ድርጅቶች ባለስልጣን በቁጥር 7260 ተመዝግቦ ስራ ከጀመረ ሁለተኛ ዓመቱን ይዘዋል። የአዳም ፋውንዴሽን መስራችና የቦርድ ሊቀመንበር የቀድሞ ምክትል ጠቅላይ ሚኒስትር ደመቀ መኮንን ለኢዜአ እንዳሉት ትብብር፣ ፈጠራ፣ ልህቀት፣ አካታችነትና በህፃናት ላይ ማተኮር የአዳም ፋውንዴሽን የተመሰረተባቸው መሰረታዊ እሴቶች ናቸው። በኢትዮጵያ በሌማት ትሩፋት መርሃ ግብር የሚከናወኑ ተግባራት ተስፋ ሰጪ ውጤት እያስመዘገቡ መሆኑን በመጥቀስ ፋውንዴሽኑ ከመንግስትና አጋር አካላት ጋር በትብብር እንደሚሰራም ገልጸዋል። በአካልና በአእምሮ የበለጸገ አምራችና ብቁ የሰው ኃይል ለማፍራት እንዲሁም በራሱ የሚተማመን ዜጋ ለመፍጠር ስርዓተ ምግብ ቅድሚያ የሚሰጠው ጉዳይ መሆኑን ተናግረዋል። የሰው ልጅ የበለጸገ አእምሮ ፈጠራ የሚከናወነው 80 በመቶ ከጽንስ ጀምሮ ባሉ 2 ዓመታት መሆኑን በመግለጽ አዳምን በዚያ ላይ ትኩረት አድርጎ ይሰራል ነው ያሉት። በኢትዮጵያ የተመጣጠነ ምግብ ተደራሽነትን ለማረጋገጥ መንግስት ጥሩ ጅማሮች አሳይተዋል ያሉት አቶ ደመቀ ለስኬቱ በጋራ ርብርብ ውስጣዊ አቅምን አሟጦ መጠቀም እንደሚገባም ገልጸዋል። የአዳም ፋውንዴሽን እንደ ጤና ጥበቃ፣ ግብርናና መሰል ቁልፍ የመንግስት ተቋማት ጋር በቅርበት እንደሚሰራም ገልጸው የለማ አእምሮ ለመፍጠር ከአጋር አካላት ጋርም በትብብር እንሰራለን ብለዋል። ዜናው አበቃ። ሰላም።